ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት የሚተርከው በቢንያም አክሎክ የተጻፈው መጽሐፍ በኢትዮጵያ በድምቀት ተመርቋል። ይህንንም መጽሐፍ በቤዛ ኢንተርናሽናል ቸርች፣ በነጻነት ቤተክርስቲያን፣ በተቀባይ እግዚአብሔር ቃል ቤተክርስቲያን እንዲሁም ቲኬ ህንፃ ቦሌ በሚገኘው የክርስቲያኖች መጽሐፍት መደብር ሊያገኙት ይችላሉ። ለበለጠ መረጃ በ0911 87 82 63 ወይም በ0910 19 6000 ይደውሉ። ተአምራት በቅርቡ በአሜሪካ ለአንባቢዎች ይቀርባል። እያንዳንዷን ነገር ሌላውን ላንሳ። አሁን ስለ ቨርቲካል ኖሌጅ ለምሳሌ ምድር በዘፍጥረት ምዕራፍ 1 ቁጥር 2 ላይ ያለው በቃ ዲፎርምድ ነበር ይችላል፣ ኪዮስ ነበር ይላል። ግን መንፈስ ቅዱስ ሰፎ ነበር ይላል። ከዛ መንፈስ ቅዱስ የሰራውን ስራ ጥቂት ልናገር፣ ውጪ ወጥቶ ስለሚጠና ጥናት። ምክንያቱም መንፈስ ቅዱስ የመጀመሪያው ኢስ ፓወር እግዚአብሔር ኃይል ነው። ኢቭን በኢየሩሳሌም እንዳትወጡ ኃይልን ሳትቀበሉ የተባለበት የመንፈስ ቅዱስ መምጣት ነው። እዚህ ጋር 3 ፎርሶችን ብቻ ላንሳ፣ ብዙ ነው ወደ ውስጥ ስንገባ። የመጀመሪያው የእግዚአብሔር ቃል እዛ ውስጥ መንፈስ ቅዱስ ሲሰራ የነበረው ስቴቢሊቲ ነው። ፎርሶችን ነበረ ኦርጋናይዝ የሚያደርገው። አንደኛው ፎርስ ማግኔቲክ ፎርስ ነው። ፖላሪቲያቸውን ጠብቀው ፍጥረት ዓለማት ዲስታንሳቸውን ጠብቀው ቦንድድ ሆነው እንዲቀመጡ እየተሰራ ነው በከፍተኛ ደረጃ። በሁለተኛ ደረጃ ጀስት አሁን እኔና አንቺ እዚህ ያለነው ሌሎችም ህዝቦች ሊራመዱ፣ ሊቀመጡ፣ ሊሄዱ፣ ሊተኙ የሚችሉበት አንድ ፎርስ አለ፣ ግራቪቴሽናል ፎርስ። who gave us ያ ስራ ነው። አሁን አለበለዚያ በአየር ላይ እየተንሳፈፍን እንጋጭ ነበረ። ሶስተኛው ደግሞ ኒውክሊየር ፎርስ የምንለው ነው። ፕሮቶን ኒውትሮን ጋር የተያያዘ ነው። እነዚህ እያንዳንዱ ኤሌመንት ውስጣቸውን እየፈተሽን ስንሄድ ባውንድድ ሆኖ የተሰሩት እነዛ ከዚህ እግዚአብሔር ከሰራው ነገር ተነስተው ነው እነዚህን ፎርሶች እስከ ለጥፋትም ለመልካም ነገር የሚያጁት። ስለዚህ እነዚህን ነገሮች ዲፋይን ሊያደርግ የሚችለው ውጭ ያየነው ነገር ከሌላ ነገር ያየነው ነገር መጽሐፍ ቅዱስን የበላይ ሆኖ አይደለም የሚገዛው። አፕሪሺየት እግዚአብሔርን ክብር የሚገልጽ ስለሆነ ሪቨሌሽን ነው። ስለዚህ በእግዚአብሔር ቃል ላይ የተመሰረተ ሰው ማይም አይደለም፣ ደንቆሮ አይደለም። ዓለምን የሚፈትሽ ነው፣ መንፈስን የሚመረምር ነው። ከስጋዊ ነገር ከስጋዊ አእምሮ ያለፈ ነገር በጣም እኛ ክርስቲያኖች እንትን አይደለም፣ የጋሪ ፈረስ አይደለም። አይኖቻችን በዚህ ተጋርደው መሄድ የለብንም። ዙሪያችንን እናያለን። ገቨርነራችን ግን አልቲሜት ገቨርነራችን የእግዚአብሔር ቃል ነው። በዛ ነው ዓለምን የምናሸንፈው፣ ራሳችንም አሸንፈን ለሌሎች ብርሃን የምንሆነው። በጣም ደስ የሚል መልስ ነው። እንደው ክርስቲያኖች ስለሌላ እንደዚህ አይነት ሙቭመንት ወይም ደግሞ ስለሌላ ሃይማኖቶች መረዳት አለባቸው የምንለው ለምንድን ነው? እንግዲህ በደንብ ይሄንን ነገር ግልጽ ለማድረግ አሁን ዓለም በጣም እየጠበበች ነው ብለን ስንል አንድ ሀገር ለመሄድ ከ24 ሰዓት በታች መሄድ እንችላለን። ድሮ እንደዛ አይነት አልነበረም። ምክንያቱም አሁን ሚንስ ኦፍ ትራንስፖርቴሽኑ የቴክኖሎጂ ጉዳይ ከፍ ብሏል። ከዛ ባለፈ ደግሞ በሰከንድ ውስጥ ዓለምን የምናገኝበት ቴክኖሎጂ እጃችን ላይ ገብቷል፣ ፍራክሽን ኦፍ ሰከንድ። ስለዚህ አሁን ሰው መጀመሪያ የነበረበት ሁኔታ በያለበት የራሱ እምነት እየፈጠረ የሚያመልከው ነገር ነበረ፣ ስም የሰጠው ሃይማኖት ነበረ። ያ ነገር ያደገበትን ምክንያት ብዙ ኢሾዎች አሉ እና አሁን ከ200 ዓመት በፊት ስፔሻሊ ክርስትና በጣም አግሬሲቭሊ የክርስቶስን ወንጌል እንደሌላው ሳይሆን በፍቅር እየተሰበከ ዓለምን እየወረሰ ነበረ። አሁን ግን ኢንፎርሜሽኑ ከሁሉም ጋራ የሚመጣው ያኛውም ይሄኛውም የፈበረከው ነገር እየመጣ አእምሮአችን መሸከም ከሚችለው በላይ የፊሎሶፊው የእምነቱም ጉዳይ እየመጣ ስለሄደ ሰዎች ቅድም ያልኩትን ዲፌንድ ለማድረግም ወደ ሌሎችም ለመድረስ
የሌሎችን ሃይማኖት አውቀው ነው የሚለው። ሚሽነሪም ለመሆንም ሆነ ቤተክርስቲያናቸውንም ለመከላከል የግድ የሌላው ዕውቀት ከሌላቸው ምንም እንትን የላቸውም፣ ለጥያቄያቸው መልስ እንኳን አይኖራቸውም። ስለዚህ በዚህ ምክንያት ግድ ነው። በእርግጥ ቴክኖሎጂውን አንጠቀም አይደለም፣ ቴክኖሎጂውን በግድ መጠቀም አለብን። ስንጠቀም ግን እንዴት ነው የምንጠቀመው? እንዴት ነው ወደ መጠቀም ያለባቸው ልጆቻችን፣ በጎቻችን፣ እኛ እረኞች እስከሆነ ጊዜ ድረስ ይህንን ማስተዋል ያስፈልጋል ለማለት ነው። እንደው ክርስቲያኖች ከሌላ ሃይማኖቶች መካከል የሚለያቸው ዋና ነገር ምንድን ነው? ብዙ አይነት እምነቶች አሉ፣ ፍልስፍናዎች አሉ። ግን ያመነ ሰው የሚለየው ምንድን ነው? በጣም ስፔሻሊ አሁን ብዙ ሰው የማይረዳው መጽሐፎች፣ ብዙ ሲሪየስ መጽሐፎች ተጽፈዋል። እነዚህ መጽሐፎች 10 ሲሪየስ ሊሆን ይችላል፣ 20 ሲሪየስ ሊሆን ይችላል። እንደነ ማርክስ እንደነ ኤንግልስ የጻፏቸው ትልልቅ ቮሊዩሞች፣ ሌሎችም የጻፏቸው መጽሐፎች አሉ። ለምሳሌ የሀገራችን ትልልቅ ጸሐፊዎች በህይወት የሌሉ መጽሐፎች የጻፏቸው ትልልቅ መጽሐፎች አሉ። እነዛ መጽሐፎች ስናነብ ውስጣቸው ጥያቄ ይኖረናል፣ ምን ማለታቸው ነው ብለን። ስለዚህ እነዛን ሰዎች ለማግኘት ብንሞክር ዛሬ ነው ታላይፍ የሉም በህይወት። ስለዚህ ያለን አማራጭ ዶርማንት ሆነን በራሳችን መንገድ ተርጉመን የምንሄደው ነገር ነው። በጣም ከሌሎች መጽሐፎች የሚለይ አንድ መጽሐፍ አለ። እሱም የእግዚአብሔር ቃል የምንለው። ይሄ መጽሐፍ የተጻፈው በአንድ ሰው አይደለም፣ ወደ 40 ሰው ነው። የማይተዋወቁ ሰዎች ናቸው። ከ1500 ዓመት በላይ የፈጀ መጽሐፍ ነው። እነዚህን ኦርጋናይዝ ያደረገው ማን ነው ብለን ስንል ሆሊ ስፒሪት ነው፣ መንፈስ ቅዱስ ነው። ስለዚህ የእግዚአብሔር ሰው የሆነ ሰው የሚለይበት ነገር ቢኖር ማንኛውም ሰው የእግዚአብሔርን ቃል ለማንበብ ትምህርት ቤት ፎርማል ለማድረግ ነው እንጂ የሚሄደው ትክክለኛ የእግዚአብሔር ቃል ነው ብሎ ለማንበብ ሲፈልግ ጸሐፊው ሕያው ነው፣ እንደ ሌሎቹ ጸሐፊ ሞት አይደለም። ክርስትና በዚህ ይለያል። ምን ለወጠው ብላችሁ ብዙዎቹ ሰዎች እስቲ ቆላ አንብበው ብሎ ህይወታቸው ብዙዎቹ ተቀይረዋል። ክርስትና ከዚህ ቃሉ አይለወጥም፣ አጻጻፉም የተለየ ነው። ጸሐፊውም አለ ስፍራ ሳይወስነው ማለት ነው። አንዱ እሱ ነው። ሁለተኛው ክርስትና ሌሎቹ እምነቶች በሙሉ በራሳቸው ስራ የታጠሩ ናቸው። ኒው ኤጅ ሙቭመንት በካርማ ላይ የተመረኮዘ ነው። ሌላው ስም መጥቀሱ ባያስፈልግም በስራ ላይ ነው። እንደውም በጣም የሚገርም አንደኛው እምነት መላእክቶች አብረውን አሉ ይላሉ። ስራ ይበዛባቸዋል። የሚበዛባቸው ምክንያት እያንዳንዳችን የምንሰራውን ስራ በቃ ሌሊትና ቀን ሲመዘግቡ ይውላሉ። ስንት ትሪሊዮን ነገር እንደሚመዘግቡ አላውቅም። ይሄንን ይመዘግባሉ እና በዛ ነው የምንዳኘው ይላሉ። በአዘር ዋይ ደግሞ ኮንትራዲክት ያደርጋል። አንድ ጊዜ እሱ የፈቀደልን ለኛ ነገር አለ። በቃ ኦልሬዲ የካልቪኒስት አይነት ነገር በቃ ተወስኗል። በቃ ፕሪዲስቲኔሽን ደስታ እንደሆነዋል ብለው የሚለዋል። እኛ ጋር ግን እንደሱ አይደለም። እኛ መዳን በክርስቶስ ነው። ይሄም ደግሞ በምንድን ነው? በእምነት ብቻ በቃ። ይሄ እምነት ደግሞ በክርስቶስ ላይ የተመሰረተ ነው። ቤዛችን ይሄ ነው። ከእግዚአብሔርና ከሰው ጋር ያስታረቀን ቨርቲካሊም ሆሪዞንታሊም እርቁ የመጣው እሱ በሰራው ስራ ነው ብለን ስለምናምን ብዙዎቹ በየደቂቃው ኃጢአታችን አልተሰራየልንም በማለት የማይሰሯቸው የማይደክሙባቸው ነው። እኛን ከድካም ያወጣን ሆሊ ስፒሪት ስሩ ዘ ወርድ ኦፍ ጋድ። አሜን። አስ ዲፈረንት በጣም ልዩነት አለው ከሌላው ሃይማኖት፣ በጣም ትልቅ ልዩነት። ክርስቲያኖች እንግዲህ ሲኖሩ ለወንጌል ታማኝ ሆኖ ግን ከሌላ የእምነት ሰዎች ጋራ በጥሩ ግንኙነት በአክብሮት እንዴት መኖር አለባቸው? እንግዲህ የእግዚአብሔር ቃል እንደሚለው በማያመች መንገድ አትጠመዱ ነው። ነገር ግን ቅድም አሁን ይሄ ሲንክሪቲዝም የሚባለው ጋራ ተዋህደን
አብረን ሁሉም ወደ አንድ መንገድ ወደ እግዚአብሔር ነው የሚወስደው በሚል we are not going to join there እንደዛ እናደርግም። ግን ማንኛውም ሰው በእግዚአብሔር አምሳል የተፈጠረ ማንኛውም ያንን ሰው ክርስቶስ የሰራውን ስራ ለሱ ምን መሰክረው ክርስቶስ እንደሆነ ሆነም ነው። ለምሳሌ አንድ ምሳሌ ላንሳ። ኢየሱስ ክርስቶስ በመስቀል ላይ ሆኖ የሰራቸውን ብቻ ላንሳና በዚህ ልጨርስ። 6 ሰዓት ነው በመስቀል ላይ ስለኛ በደል የተንጠለጠለው። በእነዚህ 6 ሰዓቶቹ 3 ሰዓት ጨለማ ናቸው፣ 3 ሰዓት ብርሃን ናቸው። በእነዚህ በሶስቱ ብርሃን ጊዜ 3 ነገሮች ተገናግሯል። በጨለማውም ጊዜ 3 ነገር ተናግሯል። በዚህ በሶስቱ ነገሮች ላይ ሲናገር የመጀመሪያው ነገር ሲወጉት፣ ሲያደሙት፣ ሲተፉበት፣ ናውረድ ከመስቀል ሲሉት ያን ሁሉ ነገር በሚናገሩ ሮማውያን ወታደሮችም ሆነ በዙሪያው የነበሩ ፌዘኞች ላይ ምንድነው ያለው? በዛ ስቃይ ውስጥ ሆኖ የሚያደርጉትን አያውቁምና ይቅር በላቸው። ይሄ ፍቅር ነው። እየሞተ የሰው ኃጢአት ተሸክሞ የሚናገረው። ሁለተኛው የተናገረው ነገር ስለ ቤተሰብ ይገደዋል። ክርስትና እንደዚህ ነው። ማርያም እዛ ታለቅስ ነበር መስቀሉ ስር። ዮሐንስን ጠርቶ ምን ያለ? እነኋት እናትህ ብሎ ለሷ አደራ ሰጠ። ሶስተኛው ደግሞ በብርሃን እያለ የተናገረው ነገር ወንበዴዎቹ ሁለቱ ይሟገቱ ነበር ግራና ቀኝ። ነገር ግን ይሄኛው ክርስቶስን ያው እግዚአብሔር ልጅ መሆኑን ሲቀበል ዛሬ በመንግስቴ ከኔ ጋር ትሆናለህ አለው። እነዚህ ሁሉ ሪፍሌክሽናቸው ወደኛ የሚመጡ ናቸው። ልክ ከ6 ሰዓት በኋላ ሲጨልም ደግሞ በሙሉ መከራው መጣ። ደሙ መቅሰሉ ምኑ አንሶ የሰው ልጆች ኃጢአት ሁሉ በዓለም እሱ ላይ ሲከመር አቃተው፣ ደም ፈሰሰው፣ ሁሉ ነገር ሆነ፣ ውሃ ተጠማዋል። እንደዛም ብሎ በዛ የሰጡት ነገር ያው ግልጽ ነው። ሁለተኛው ደግሞ የተናገረው በቃ የመጨረሻው ደረጃ ሲደርስ መለኮት ከሱ ሲርቀው በስጋው ወደ ሞት ሲቃረብ ኤሎሄ ኤሎሄ ኤላማ ሰበቅተኒ ብሎ ለምን ተውከኛል እንደተተወ ተናገረ። በኃጢአት ምክንያት እግዚአብሔር ጻድቅ ስለሆነ በስጋው ተወ። በሶስተኛ ደረጃ ደግሞ ጌታ ኢየሱስ ክርስቶስ በቃ ነገሮችን ሲደመድም በሶስት ፊደል በአማርኛችን ደመደመ። ምን ብሎ? ተፈጸመ፣ አለቀ። ከዛ በኋላም ወደ ሲኦል በእኛ ምክንያት ገብቷል። ወደ ውስጥ አልገባም እና ክርስትና ልዩ ነው ከሌላው። የሞተና እግዚአብሔርና ሰውን ያስታረቀ፣ ሰውና ሰውን ያስታረቀ እምነት ነው። በዚህ ትውልድ ላይ ያለ አማኝ ለመንፈሳዊ መታለል ተጋላጭ ነው። ለመንፈሳዊውና ለምንድን ነው ይመስሎታል? ሁለት ነገር ነው የምለው። አንደኛው ያው ዓለም ቅድም እንዳልኩት ጠባለች። የሚመጣው የኢንፎርሜሽን ፍሎ በጣም ግራም ያጋባ ነው። ኢቭን በጣም ለጠነከረው ሰው እንኳን አቅጣጫ የሚያስት ነው። ይሄ አንዱ ነው። ሁለተኛው ደግሞ እኔ ቤተሰቤን ጀምሮ ቤተክርስቲያን የተሰጠኝን አደራ እንደ አባት እንደ መሪ ያልተወጣኋቸው ነገሮች አሉ ማለት ነው። አይ ቲንክ አንዳንድ ጊዜ ብሌም የምናደርገው ቀጣዩን ትውልድ ነው። አስተምሬዋለሁ ወይ? በህይወት አሳይቼዋለሁ ወይ? መክሬዋለሁ ወይ? እንዲከተለኝ አድርጌዋለሁ ወይ? መሪ 3 አይነት መሪዎች አሉ። አንዳንዱ ብቻውን የሚሄድ መሪ አለ። ወራኞቹ ሳይከል ከኋላ ሰው የለም ከኋላ ብሎ ዝም ብሎ ይሮጣል። አንዳንዱ ደግሞ ቆሟል። በቃ አብረውት እንዳይሄዱ ሰዎችን አቆሟቸዋል ከኋላ። አንዳንዱ ደግሞ እየሄደ እንዲከተሉት የሚያደርግ መሪ ነው። የሚሄድ ደግሞ የሚቻለው ዘመኑን እየተዋጀ ነው። ብዙ መስራት ይፈልጋል፣ መተኛት አይፈቀድም፣ በተለይ አደራ የተቀበለ ሰው። ስለዚህ ሁለቱ ነገሮች ናቸው። አንዱ የዘመኑ ዳይናሚዝም፣ ሁለተኛው ደግሞ ያው ኃላፊዎች ወይም እግዚአብሔር አደራ የሰጠን ሰዎች በደንብ ያለ መወጣታችን ነው። የሚቀጥለው ትውልድ ይሄን እንዲወጣ እና ይሄን ስህተት እንዳይደግም አደራ ለማለት እንፈልጋለሁ እዚያ ጋር። እሺ፣ አሁን
ቀደም እንዳሉት ብዙ ዓለማችን በጣም ቅርብ ሆናለች። በሶሻል ሚዲያ የምናየው ነገር አለ። ጠባብ ሆኗል ኢንፎርሜሽን ለማግኘት ከበፊቱ ዘመንና እንደው ከሚያዩት ከሚሰሙት ትምህርት የትኛው ትክክል እንዳልሆነ መለያ ማስጠንቀቂያ ሊሆናቸው ይችላል? ምን ሲያዩ? እንግዲህ ለየዘመናቱ የሚናገረው አንድ ብቻ ነው፣ የእግዚአብሔር ቃል ብቻ ነው። ለየዘመናቱ ዳይናሚክ ነው የእግዚአብሔር ቃል። የመጀመሪያውን ይናገራል፣ አሁን ያለውን ይናገራል፣ የሚመጣውን ይናገራል። ሌላው ጋር ይህንን ማግኘት አይቻልም። በእውቀት ልናገኝ የምንችለው ኢሚቴት የተደረጉ ናቸው፣ ከተፈጥሮ የተወሰዱ ነገሮች ናቸው። ስለዚህ ሁልጊዜ አንድ ሰው የእግዚአብሔርን ቃል በትኩረት በተለይ ብዙዎቹ ሰክሰስፉል የሚሆኑት ኖርማሊ እንኳን በአካዳሚክ ኢሹ ላይ ፎከስ ሲያደርጉ ነው። የእግዚአብሔርን ቃል ፎከስ አድርገን ለህይወታችን ምግብ ስናደርገው አቅጣጫችንን ምድራዊውንም መለኮታዊውንም አቅጣጫ ሊመራን የሚችል የእግዚአብሔር ቃል ነው። ይሄን ደግሞ ስናደርግ ዊዝ ሂሚሌሽን በትህትና በጸሎት፣ ምክንያቱም ኢት ኢዝ ኖት የሰው ጽሁፍ አይደለም፣ መለኮታዊ ስለሆነ መለኮትን የመጠየቅና በእግዚአብሔር ፊት የመቅረብ ጉዳይ የእያንዳንዱ ኃላፊነት ነው ብዬ እላለሁ። አሁን ላይ ያሉ ወላጆች፣ ቤተክርስቲያኖች ወጣቶች አጥብቀው እንዲይዙና ስለ መጽሐፍ ቅዱሳዊ እውነት እንዲማሩ ምን ማድረግ አለባቸው ይላሉ? ይሄ በጣም ከባድ ጥያቄ ነው። ማለት ይሄን የምልበት ምክንያት አሁን ቤተክርስቲያን በብዙ ዲኖሚኔሽን በተለያየ ቦታ ላይ ያለች ስለሆነ ወጣቱን መሰራት ያለበት ቤተሰብ ውስጥ ነው የመጀመሪያው። ከዛ በኋላ ቀጥሎ ያለው ቤተክርስቲያን ውስጥ ነው። ይህንን ለማድረግ በጣም አስቸጋሪ የሚሆነው ሰዎች በልጅነታቸው በተለይ ካቶሊኮች የሚሉት ነገር አለ። ልጅህን እስከ 7 ዓመት ስጠኝ እድሜ ልኩን ካቶሊክ አደርገዋለሁ ብሎ የሚሉት ነገር እውነት ነው። በዚህ በጥናትም አቅጣጫ ልጆችን በልጅነታቸው በዛ እድሜ ላይ በደንብ ከቀረጽናቸው የጸለይን ካላሳደግናቸው ከዛ በኋላ ልክ ምንድነው ይሄ አባባሉ ጥሩ ባይሆንም ማማሲያ እናቶች አንድ ወጥ ብቻ ሰሩበትም አለ አይደል? እዛ ጋም ታጡትና እዚህ እንደዛ አይነት በየቦታው ዛሬ እዚህ ጋር ሲከፋቸው እዛ ክርስቶስን ማዕከል ያደረገ ነገር እንዲኖራቸው ካልተደረገ በስተቀር ጣራና ግድግዳ ወይም የቤተ ክርስቲያን የዲኖሚኔሽን ስም አይደለም እኛን የሚገዛን። ዋናው አምብሬላችን ማነው? ክርስቶስ ነው። ዲኖሚኔተራችን ገዣችን እሱ ነው። ስለዚህ እኔ ብዙ ጊዜ ሳስተምርም ስሰብክም መክረው አንድ ነገር አለ። አሁንም እዚህ ላይ ማነሳው እኔ ቤቴ ሙታንን አስነስቼ እዚህ ሙታንን ወደ ህይወት ነው አለለም ማለት በስጋ የሞቱትን አይደል፣ በመንፈስ የሞቱትን። ስለዚህ እያንዳንዳችን ወላጆች ስፔሻሊ በአገልግሎት ምክንያት ብዙ የምትደክሙ አባቶች፣ ወንድሞች፣ እህቶች ቤታችሁ እንዳይፈርስ አደራ ለማለት ፈልጋለሁ። ምክንያቱም ከምንማረው እግዚአብሔር ቃል ውስጥ እኮ ዳዊትን እስኪ ያ ሁሉ ልጅ ምን ሆነበት? በቃ በቤተሰብ ያልታደለ ሰው፣ እግዚአብሔር ግን እንደ ልብ ያለው ሰው። እንደ ልቤ ተብለን የሚቀጥለው ትውልድ የሚጠፋ ከሆነ አገልግሎታችን በጌታ ፊት ስንቆም እንጠየቅበታለን። ስለዚህ እያንዳንዱ ሰው ሊያደርግ የሚገባው ትልቁ ፓርት ወደ ሶሻላይዜሽን ሳይገባ ማለት ሶሻላይዜሽን ማለት ምን ማለት ነው? አንድ ህፃን ልጅ እዛ ቤት ውስጥ ከተሰራ በኋላ እዛው ቤት ውስጥ ያለው ነገር አትሞስፌሩ ልጁን ይቀይራል። ልክ ኬጂ ሲጀምር ነው ሶሻላይዝድ የሚሆነው። ሲገባ የተለያየ ሰው ያገኘዋል። ሰከንደሪ ሲገባ ከዛ በኋላ ቸርችም ሌላ የሶሻላይዜሽን ኤሪያ ነው። እስር ቤትም ሌላ የሶሻላይዜሽን ኤሪያ ነው። ሁሉም ጋር የሚገባበት ነገር አለ። እዚህ ግን ቤዙ ከተስተካከለ የትም ቦታ ሂድ ፈርም የሆነና ወጥ የሆነ ነገር ይኖረዋል ማለት ነው። እግዚአብሔር ይባርኮት ዶክተር ታምሬ፣ በጣም ቆንጆ ቆይታ እያደረግን ነው። አሁን መለስ ስንልና መጽሐፉን በመጻፍ ሂደት ውስጥ የነበሩትን ነገሮች እናወራለንና ገና አልተመረቀም። አንድ እትም ነው እጆት ላይ ያለውና መጽሐፉ እንደው ስንት ገጾች አሉት? እንግዲህ ይሄ መጽሐፍ
ወደ 330 ከነከበሩ ያለው 338 ገጽ ነው። እንግዲህ ይሄ መጽሐፍ በውስጡ ወደ 13 የተለያዩ እምነቶች አሉ። ከዛ ደግሞ ቀጥሎ ስለ ኒው ኤጅ ሙቭመንት ከመነሳቱ በፊት ስለ ፖስት ሞደርኒዝም በደንብ ያብራራል። ከዛ በኋላ ኒው ኤጅ ሙቭመንት ማለት ምን ማለት ነው፣ መጨረሻ ላይ ደግሞ ኮንክሉድ የሚያደርገው አንድ ነገር አለ። በተለይ ቤተክርስቲያን አስተማሪዎች፣ ሰባኪዎች፣ አገልጋዮች ይህን መጽሐፍ መነሻ አድርገው እያንዳንዱን ነገር በመፈተሽ በተለይ ካስተማሩ በኋላም በተለይ ሚሽነሪውን ሲልኩ አገልግሎት ሲወጡ ሃይማኖቶቹን ሳያውቁ ሴንሲቲቭ ኢሹዎችን ካወቁ በኋላ የእግዚአብሔርን ቃል እንዴት አድርጎ ገቨርን ማድረግ እንደሚችልና እንደሚገዛ እንደሚያሸንፍ የሚረዳ መጽሐፍ ነው ብዬ አስባለሁ። በጣም ያው ዛሬ በጣም በትንሹ በጥቂቱ እየነካን ያለን ምክንያቱም በጣም ብዙ ገጹን የጠየቁት በጣም ብዙ ሀሳቦች እንደተጻፈ ስለገባን ነውና መቼም አንድ መጽሐፍ ሲጻፍ ብዙ ሶርሶች እንፈልጋለን አይደለ? እንደው በጣም ያስደነገጡት መጽሐፉን ለመጻፍ ካገኙት ሶርስ ወይም ካገኙት ስብስብ ውስጥ ያስደነገጡት ምን ነበር? በጣም የሚገርመው ነገር በጣም ያስደነገጠኝ ነገር ብዬ ባልለውም በቃ ውስጤን ሞቲቬት አድርጎ አነሳስቶ ይሄ ትውልድ ወዴት እየሄደ ነው ማለት ሁልጊዜ ቤተክርስቲያን ያሉ ልጆች እኔም እንደ አገልጋይ እንደ ታላቅ እንደመሆኔ እነዛን የክርስቶስ አደራ የሰጠንን በረኝነት በጎች በቃ የሚበሉ ነው የመሰለኝ። ምክንያቱም በጣም የሚጣፍጥ ነገር ስላለው በውስጡ እንደገና ደግሞ በውስጡ ለእግዚአብሔር ብቻ የተሰጠ ክርስቶስ ብቻ ሊለው የሚገባ እኔ የምትለዋ ነገር ወደ ሰው እየሄደች ነው። ክርስቶስ የመጣው እኔ የምትለዋን ነገር አሰርዞ እኛ እንድንል ነበር። እኛ የምንለው ከሰውም ከእግዚአብሔርም ጋር እግዚአብሔር ከኔ ጋራ ነው ብቻ ነው እንጂ የምንለው እኔ እንደይ ነኝ፣ እኔ ገሌ ነኝ፣ እኔ ገሌ ነኝ የሚለው ነገር እዚህ ውስጥ ግን እኔ አምላክ ነኝ የሚል ደረጃ ድረስ እኔ ለራሴ ፈዋሽ ነኝ የሚል ደረጃ ድረስ የሚያደርስ እኔ እንዲህ ያደርጋለሁ የሚል ነገር በጣም አስደንግጦኛል። ምክንያቱም አንደኛ እግዚአብሔር መልካም አይደለም ያለው አንድ ነገር ላይ ብቻ ሁሉንም መልካም እጅግ በጣም መልካም ሆኖ አያለና ሰው ብቻውን ይሆን ዘንድ መልካም አይደለም ማለት እኔ የሚለው ነገር በጣም አሁን በእርግጥ ውጭው ዓለም በተለይ ታይም እና ፕራይቬሲ የሚለው ነገር እያደገ ሄዶ ከቤተሰብ አልፎ ግለኝነት ውስጥ ገብቷል። ስፔሻሊ አሁን የምናየው ነገር ራሱ በሀገራችን ይሄ ዓለም በአንድ እጅ ስለሆነች ጓደኛሞች ቁጭ ብለው ያወሩ ሁሉም እዛ ሶሻል ሚዲያ ላይ አቀርቅሮ ስንት ሲል ሹልክ ብሎ ነው የሚመጣው ወደ ህይወት አቅጣጫ ነው የሚያስተው። ሰው ታይሙን ማኔጅ እንዳያደርግ ህይወቱን ማለት ታይም ጊዜ ማለት ከህይወት የተቆረሰ ነገር ነው። እስቲ አንድ ነገር ላይ ብሎ ገብቶ 3 ሰዓት 4 ሰዓት ይቆያል። ከዛ በኋላ ምን ሆንኩ ነው የሚለው እንጂ ያለፈውን ህይወት የመተካት አቅም የለውም። ስለዚህ የት ነው ይሄድን ያለ ነው የሚለው ጥያቄ ነው ያስደነገጠኝና በተለይ የሚቀጥለው ጄነሬሽን ከዚህ ቀጥሎ አሁን ካለው ከወጣት ጄነሬሽን የሚቀጥለው ሰከንድ ጄነሬሽኑ ደግሞ የበለጠ ቪክቲም ይሆናል። ስለዚህ ካሁኑ እየጠነከርን የሚያስፈልገውን ነገር እንደ እግዚአብሔር ሰዎች የእግዚአብሔርን ቃል በእውነትና በትክክለኛው ይሄ ዝም ብሎ እኛ ድሮ በልጅነታችን ዘጸአትን እየጠቀስን ወንጌል ላይ ነው ብለን ሲነገረን እንሰማ ነበር። አሁን which is impossible ይመረምራል ወጣቱ እና ያ ነው ትንሽ አስበረከከኝ። በመጽሐፍ ሂደት ውስጥ የገጠሙት አጋጣሚዎች የሉም ችግሮች እንደሚሉት? ያው እንግዲህ በመጽሐፉ ሂደት ውስጥ አንዳንድ ሰዎች አሉ ከኔ ጋር የሚቀርቡ በሌላ እምነት ውስጥ ያሉ አንዳንድ ነገር ሳነሳላቸው
ባክፋየሩ ትንሽ ከባድ ሊሆን ይችላል የሚል ነገር ነው። ኢንፋክት አንዳንድ ጊዜ በቃ ዘላለም የምንኖር ይመስለናል። አንዳንድ ነገር ሲመቸን እኛ የኔ እድሜ ያለበት መንገድ ኤግዚት ላይ ነው። ኤግዚት እንግዲህ ግልጽ ነው። በዚህ መንገድ ላይ ሆነሽ የምትፈሪ ከሆነ በልጅነትሽ ፈሪ ነበርሽ ማለት ነው። የጌታ ቤት 52 ዓመት ሲኖር ብዙ የደከምኩባቸው ዘመኖች አሉ፣ የበረታውባቸው ዘመኖች አሉ፣ ውጣ ውረዶች አሉ። በዚህ ሁሉ ግን እግዚአብሔር ከኔ ጋር ስለነበረ አሁንም እንደዚህ አይነት ቻሌንጆች አንዳንድ ያቃጭላሉ ወደኔ። ምክንያቱም አሁን ማላነሳቸው የተነሱ ውስጥ በጣም ሬሌቫንት የሆኑ ክርስቲያኑን የሚያነቁ ወደዛ እንዳያዘነብል የሚያደርጉ ነገሮች ስላሉ እነዛ ነገሮች አንዳንዴ ይሄ ነገር ምን ያመጣ ይሆን እንደ ሰው የሚል ጥያቄዎች እነዚህ ገጥሞኛል። መሀል ላይ ሳዘጋጅ እንደውም ጸሐፊ ነች በጣም ጽፍልኝ ኮምፒውተር ላይ ጽፏል እንጂ ዶክተር እኮ ይሄ ነገር እኮ ትንሽ አደገኛ ነው እያለች ከሷም ባክፋየር ብዙ ሰው ሳያየው በፊት ነው። ሌሎቹ ያው የራሳቸውን አስተያየት ትልልቅ የሆኑ ሰዎች አሉ። አስተያየት ከመስጠት ያው እንግዲህ አንዳንዴ ሙሉንም ላይ ነበብ ይችላል ዲቴል። ይሄ ነው እንግዲህ ሌላ ተግዳሮት ብዙም የገጠመኝ ነገር የለም። ትንሽ ሌሊትም ቀንም ስለምሰራ